በባንኮች ህገወጥ የዶላር ሽያጭ ምክንያት የውጭ ምንዛሪ ዋጋ እየጨመረ መሆኑ ተነግሯል። ባንኮች የውጭ ምንዛሪ ለደንበኞች ከመሸጥ ለሌላ ባንክ መሸጥን ምርጫ ማድረጋቸውም ታውቋል። በሌላ በኩል በአሜሪካ የሚገኙ ኢትዮጵያውያን ማስጠንቀቂያ ተሰጥቷቸዋል። የሚታሰሩ ወደ ኢትዮጵያ የሚመለሱና በጭራሽ ወደ አሜሪካ ተመልሰው የማይገቡ እንደሚኖሩም ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በባንኮች ህገወጥ የዶላር ሽያጭ ምክንያት የውጭ ምንዛሪ ዋጋ እየጨመረ መሆኑ ተነግሯል። ባንኮች የውጭ ምንዛሪ ለደንበኞቻቸው ከመሸጥ ለሌላ ባንክ መሸጥን ምርጫ ማድረጋቸውም ታውቋል። ንግድ ባንኮች ብሔራዊ ባንክ ከሚያወጣው ጨረታ የገዙትን የውጭ ምንዛሪ ለሌሎች ንግድ ባንኮች ከመሸጥ ሊታቀቡ እንደሚገባም ብሔራዊ ባንክ አሳስበዋል። የብሔራዊ ባንክ ገዢ ማሞ ምህረቱ በገበያ መሩ የምንዛሪ ተመን የእስካሁን አፈጻጸም ላይ ያጋጠሙ ችግሮችና ወደፊት መደረግ ባለባቸው ተግባራት ዙሪያ ከንግድ ባንኮች ዋና ስራ አስፈጻሚዎች ጋር መክረዋል። በዚሁ ምክክር ወቅትም አንዳንድ ንግድ ባንኮች ከብሔራዊ ባንክ በጨረታ የገዙትን የውጭ ምንዛሪ ለሌሎች ባንኮች የመሸጥ አካሄድ እየታየባቸው እንደሆነ የተነሳ ሲሆን ይህም የውጭ ምንዛሪ ዋጋውን በማናር ገበያውን የመረበሽ አዝማሚያ ያለው መሆኑን የስብሰባው ተሳታፊዎች ገልጸዋል። ንግድ ባንኮች ብሔራዊ ባንክ የሚያወጣውን የምንዛሪ ጨረታ መሳተፍ ያለባቸው ደንበኞቻቸው ላቀረቡላቸው የውጭ ምንዛሪ ጥያቄ ምላሽ ለመስጠት እንጂ በጨረታው ያገኙትን የውጭ ምንዛሪ ለሌሎች ባንኮች ከፍ ባለ ዋጋ በመሸጥ ዋጋ ማናር እንዳልሆነ ተገልጿል። ይህም የውጭ ምንዛሪ ዋጋን በማስወደድ ገበያውን ስለሚረብሽ በዚህ ድርጊት እየተሳተፉ ያሉ ንግድ ባንኮች ከድርጊታቸው እንዲታቀቡ ከስምምነት እንደተደረሰ ተሰምቷል። የውጭ ምንዛሪ ጨረታው ዓላማ የደንበኞች የምንዛሪ ጥያቄ ያለባቸው ባንኮች ለደንበኞቻቸው ምላሽ የሚሰጡበትን መንገድ ማመቻቸትና ዋጋን ማረጋጋት እንጂ የተወሰኑ አቅም ያላቸው ባንኮች የተሻለ ዋጋ ሰጠው ምንዛሪውን በመሰብሰብ መልሰው ለሌሎች ባንኮች መሸጥ እንዳልሆነም በስብሰባው እንደተነሳ ታውቋል። ባንኮች የምንዛሪ ክምችታቸውን በሌሎች መንገዶች በማሳደግ ብሔራዊ ባንክ በሚያወጣው ጨረታ ደግሞ የምንዛሪ እጥረት ያለባቸው ባንኮች ብቻ ቢሳተፉ እንደሚሻልም ከስምምነት መደረሱ ታውቋል። ለዚህም ይመስላል በቅርቡ ብሔራዊ ባንክ ባወጣው የ50 ሚሊዮን የአሜሪካን ዶላር ጨረታ ላይ የተሳተፉ ንግድ ባንኮች ቁጥር ከባለፉት ሁለት ጨረታዎች አንጻር ከእጥፍ በላይ ቀንሶ የታየው። በዚህ ጨረታ ላይ ለአንድ የአሜሪካን ዶላር አማካይ ዋጋ 131 ብር አካባቢ በተሰጠበት የውጭ ምንዛሪ ጨረታ ላይ ተሳታፊ የሆኑት ባንኮች ቁጥር 12 ሲሆኑ ከዚህ ቀደም በተደረጉት ሁለት የምንዛሪ ጨረታዎች ላይ በእያንዳንዱ ጨረታ የተሳተፉ ባንኮች ቁጥር ግን 27 እንደነበር ይታወሳል። ስማቸው እንዳይጠቀስ የፈለጉ የአንድ ባንክ ፕሬዝደንት በበኩላቸው በአሁኑ ጨረታ የተሳታፊዎች ቁጥር እየቀነሰው ለደንበኞቻቸው የሚያስፈልግ የውጭ ምንዛሪ በእጃቸው የሌላቸው ባንኮች ብቻ ይሳተፉ ስለተባለም ሊሆን ይችላል ብለዋል። ሌሎቹ ባንኮች ደግሞ የገንዘብ እጥረት ስላለባቸው ባለመሳተፋቸው የተጫራቾች ቁጥር ቀንሶ ሊሆን ይችላል በማለት ለዋዜማ አስተያየታቸውን ሰጠዋል። ብሔራዊ ባንክ ማክሰኞ ዕለት ባካሄደው የ50 ሚሊዮን ዶላር ጨረታ ለአንድ የአሜሪካን ዶላር የቀረበው ዋጋ ከዚህ ቀደም ከቀረበው 135 ብር ዝቅ ብሎ ወደ 131 ብር መውረዱ ይታወቃል። ለዚህ የተለያዩ ምክንያቶች ሊጠቀሱ ቢችሉም ባንኩ ከዚህ በኋላ የምንዛሪ ጨረታውን በየ15 ቀኑ ለተከታታይ ወራት እንደሚያቀርብ መግለጹ የራሱን አስተዋጽኦ አድርጓል ተብሏል። ከዚህ ቀደም ብሔራዊ ባንክ የምንዛሪ ጨረታ የሚያወጣበት ጊዜ የማይተነበይና የቀደሙት ሁለት ጨረታዎችም የወጡት በተራራቀ ጊዜ መሆኑ ጨረታዎችን እንደ ጥሩ አጋጣሚ በመቁጠር ለ1 ዶላር የተሰጡ ዋጋዎች ከፍተኛ እንዲሆኑ አድርጓል የሚሉም አሉ። ሌላው ጉዳይ ደግሞ ባንኮች ከብሔራዊ ባንክ በውድ ዋጋ ገዝተው ለገበያ በርካሽ የሚሸጡበት አካሄድም ጥርጣሬ የሚጭር መሆኑን የኢኮኖሚክስ ባለሙያዎች ተናግረዋል። በሌላ በኩል በአሜሪካ የሚገኙ ኢትዮጵያውያን ማስጠንቀቂያ ተሰጥቷቸዋል። የሚታሰሩ ወደ ኢትዮጵያ የሚመለሱና በጭራሽ ወደ አሜሪካ ተመልሰው የማይገቡ እንደሚኖሩም ታውቋል። በህገ ወጥ መልኩ በአሜሪካ
የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምትነግሩበት ጊዜ አሁን ነው ተብሏል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ኤርቪን ማሲንጋ አማካኝነት መልእክት አስተላልፈዋል። በህገወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፈቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ተብሏል። ቅጣቶቹ እስርን፣ ወደ ሀገር መመለስንና ዳግም ወደ አሜሪካ እንዳይገቡ መከልከልን እንደሚያካትት ነው አምባሳደሩ የተናገሩት። አምባሳደሩ አክለውም በህገወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምትነግሩበት ጊዜ አሁን ነው ሲሉ ገልጸዋል። መልእክቱ የአሜሪካ መንግስት ሌሎች በህገወጥ መንገድ እንዲገቡ የሚተባበሩት ላይም ህጋዊ እርምጃ እንደሚወስድ አስጠንቅቀዋል። አሜሪካ በቅርቡም ህገወጥ ስደትን መከላከል አልቻሉም ባለቻቸው የሀገራት ባለስልጣን ላይ የቪዛ ገደብ መጣሏን አስታውሰዋል። በህገወጥ መንገድ መግባት ከሚያስገኘው ጥቅም በላይ ጉዳቱ ያመዝናል ያለው ኤምባሲው ዜጎች የወደፊት ህይወታቸውን ከመጉዳት እንዲታቀቡና በህገወጥ መንገድ በአሜሪካ ያሉ ቤተሰቦቻቸውንም በጊዜ እንዲመልሱ ጥሪ እንዲያደርጉ አምባሳደሩ አሳስበዋል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ ባለፉት 8 ወራት ብቻ 32.6 ቢሊዮን ብር ትርፍ ማስመዝገቡን አስታውቀዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ እንደገለጹት ከሆነ ባንኩ በ8 ወራት ብቻ የ32.6 ቢሊዮን ብር ትርፍ አስመዝግበዋል። ባንኩ ያስመዘገበው ትርፍ ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ170.5 በመቶ ብልጫ እንዳለው ያስረዱት አቶ አቤ የተመዘገበው እድገት በገቢ እድገትና ወጪ ቁጠባ ላይ የተገኘው አመርቂ ውጤት ነጸብራቅ መሆኑን ገልጸዋል። አቶ አቤ በሁሉም የባንኩ የገቢ ማመንጫ ዘርፎች ላይ አበረታች አፈጻጸም የተመዘገበ መሆኑን የገለጹ ሲሆን ባንኩ አምና በተመሳሳይ ወቅት ካገኘው ገቢ 26 በመቶ እድገት በማሳየት 109.3 ቢሊዮን ብር ጠቅላላ ገቢ ማግኘቱን አስታውቀዋል። የባንኩ የተበላሹ ብድሮች ምጣኔ መቀነስ በመቻሉ ለተበላሹ ብድሮች መጠባበቂያ የወጣው ወጪ ከባለፈው ዓመት ጋር ሲነጻጸርም ከፍተኛ ቅናሽ ማስመዝገቡን አቶ አቤ ገልጸው ይህም በባንኩ ትርፋማነት ላይ አስተዋጽኦ እንደነበረው አስረድተዋል። ባንኩ በዋና ዋና የአፈጻጸም መለኪያዎች የበጀት ዓመቱ ሲጀመር በኢንዱስትሪው የነበረውን የገበያ ድርሻ ማሳደግ መቻሉም ተገልጿል። በበጀት ዓመቱ 8 ወራት 264.6 ቢሊዮን ብር ብድር ባንኩ ለደንበኞቹ ማቅረቡንም ፕሬዝደንቱ አቶ አቤ ጠቅሰው ከዚህ ውስጥ 88.2 በመቶ የተሰጠው ለግሉ ዘርፍ እንደሆነ ነው የተናገሩት። ባንኩ ብድርን ከማስፋፋትና የዜጎችን የፋይናንስ ተጠቃሚነት ከማሳደግ አንጻርም አዳዲስ የብድር አይነቶችን እያስተዋወቀ እንደሚገኝም አመልክተዋል። በዲጂታል አማራጭ 717,000 ደንበኞች የብድር አገልግሎት ማግኘት መቻላቸውን ከኢትዮጵያ ንግድ ባንክ ያገኘነው መረጃ ያመለክታል። በሌላ በኩል ደግሞ የሜትር ታክሲ ድርጅቶች ማስጠንቀቂያ እንደደረሳቸው ሰምተናል። በኢትዮጵያ ተሰማርተው ከሚሰሩ የሜትር ታክሲ ድርጅቶች ውስጥ የትራንስፖርት መቆጣጠሪያቸውን ከሀገር ውጭ በማድረግ የሚሰሩ መኖራቸውን የአዲስ አበባ ትራንስፖርት ቢሮ አስታውቋል። ከተማ አስተዳደሩ የትራንስፖርት ዘርፉ ላይ በርካታ ስራዎችን እየሰራ እንደሚገኝ የገለጹት የቢሮ ምክትል ኃላፊ ዳኛቸው ሽፈራው እንደ አጠቃላይ ከሜትር ታክሲ ጋር ተያይዞ ያለው ችግር ተፈቷል ብሎ መውሰድ እንደማይቻል ተናግረዋል። የትራንስፖርት ቢሮ ባደረገው ግምገማ መሰረት አንዳንድ የሜትር ታክሲ ድርጅቶች ለመንግስት ባለመታዘዝ ወጣ ያለ ባህሪ የሚያሳዩና መቆጣጠሪያቸውንም ከኢትዮጵያ ውጭ በማድረግ የሚሰሩ መኖራቸው መረጋገጡን ገልጸዋል። በመሆኑም ከሜትር ታክሲዎች ጋር ያሉ ችግሮችን በአሰራር ደረጃ ለመፍታት የሚያስችል መመሪያ እንደ አዲስ እየጸደቀ እንደሚገኝም አስታውቀዋል። በግለሰብ ደረጃ ባለሀብቶች ወይም ድርጅቶች በአጠቃላይ ሁሉም ትራንስፖርት ላይ የሚሰማሩ ባለድርሻ አካላት ሕግን ብቻ ጠብቀውና ተሳፋሪውን አደጋ ላይ ሊጥል በማይችል መልኩ መስራት እንደሚገባቸው የገለጹት ምክትል ኃላፊው መመሪያዎችን በማዘጋጀት በአጭር ጊዜ ውስጥ የማስተካከያ ስራ እንደሚሰራም ተናግረዋል። የኤሌክትሪክ ተሽከርካሪ በከተማ ውስጥ እየተስፋፋ እንደሚገኝ በመግለጽ ከዚህ በኋላ በመንግስትም ሆነ በግል ወደ ሀገር ውስጥ የሚገቡ ተሽከርካሪዎች የኤሌክትሪክ ብቻ እንደሚሆኑ ጠቁመዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።